እሺ ዛሬ ቻፕተር 1 እንጀምራለን። ቻፕተር 1 ባለፈው እንዳወራነው ኔቸር ኤንድ ፋንክሽን ኦፍ ሎው እና ከሱ ስር ያየናቸው ኮንሰፕቶችን ነው ቻፕተር 1 ላይ ከቨር የምናደርገው። ስለዚህ አሁን የምንጀምረው ከዲፊኒሽን ይሆናል ማለት ነው። እዚህ ጋር የተዘረዘሩ አንድ ተማሪ ይህን ቻፕተር ከጨረሰ በኋላ ህግን ዲፋይን ማድረግ መቻል አለበት። ቤዚክ ፊቸሮችን ኤክስፕሌን ማድረግ፣ ቲዮሪዎችን አናላይዝ ማድረግ፣ የህግን ዓላማ አይደንቲፋይ ማድረግ፣ በህግና በስቴት መካከል ያለውን ሪሌሽንሺፕ፣ በሌጋል ኖርም እና ነን ሌጋል ኖርም መካከል ያለውን ልዩነት መለየት አለበት ማለት ነው። ስለዚህ በዚህ ኦብጀክቲቭ ወይም በዚህ ዓላማ ላይ ፎከስ አድርገን ነው ቻፕተር 1ን የምናየው ማለት ነው። ስለዚህ ኢንትሮዳክሽን ፓርት አለው፣ እሱን አንብቡት። እኔ ቀጥታ ዲፊኒሽኑን ዛሬ በክሊር በሆነ መንገድ ለማሳየት ሞክራለሁ። የመጀመሪያው 1.1 ምን ይላል? እዚህ ጋር እንደምታዩት ዲፊኒሽን ኦፍ ሎው ነው። ስለዚህ what's law and can you guess what essential points should be taken into account to define law? ስለዚህ ህግን ዲፋይን ለማድረግ ምን አይነት ነጥቦችን ነው ከግንዛቤ ውስጥ ማስገባት ያለብን የሚል ነገር ነውና የተለያዩ የህግ ባለሙያዎች ህግን ከተለያየ እይታ ወይም ከራሳቸው አመለካከት ዲፋይን ለማድረግ ሞክረዋል። ስለዚህ እነሱን ወደታች እናያለን። እስከዛ ግን እስቲ እናንተ ትንሽ ደቂቃ ከቻላችሁ አስቡት። ባለፈውም ለመጠየቅ ሞክሬያለሁ። ህግ ማለት ምን ማለት ነው? እንዴት ነው ዲፋይን ማድረግ ያለብን? ምንን ነው ግንዛቤ ውስጥ አስገብተን ዲፋይን ማድረግ ያለብን የሚለውን ነገር ሰዎች የሚሉት ይኖራል፣ ግን እናንተ ለራሳችሁ በግላችሁ ምን ትላላችሁ? እሱን አስቡበት። እሺ፣ ስለዚህ ህግ በተለያዩ ህግ ባለሙያዎች ዲፋይን እንደተደረገ ተናግሬያለሁና ህግ በህንድ ይሄ ይነበብላችኋል። ኦኬ፣ ትንሽ ይከብዳል መሰለኝ አይደለ? እና በህግ እንደዛ ተብሎ ነው የሚጠራው። በኢስላሚክ ሲስተም ደግሞ ሁኩሙ ተብሎ ይጠራል። ጀስት ብሎ መጠራት ነው። በሮማኖች ደግሞ ጁስ እዚህ ጋር ማርክ አደረኩላችሁ። ለቆይ እንደዛ ብሎ በሮማን ይጠራል። በጀርመን ሬት፣ በፈረንስ ደግሞ ድሮይት ተብሎ፣ በጀርመን ከሆነ እዚህ ጋር እንደምታዩት ኦኬ፣ የጀርመኑ ሪስፔክቲቭሊ እዚህ ጋር ስለሚል የጀርመን ነው። ፈረንስ ደግሞ በቀይ ያደረኩላችሁ የፈረንስ ነው። ኦኬ፣ እዚህ ጋር የፈረንስ ነው ማለት ነው። መጠሪያ ነው ዝም ብሎ ጊዜው። እና ሌላው ምንድነው? defining the term law is not an easy task because the term changes from time to time and different scholars define the term variously. Definition of the term may vary due to different types of purposes how to be achieved ይላል። ስለዚህ ህግን ዲፋይን ማድረግ ቀላል እንዳይደለ እና ምክንያቱም ከጊዜ ወደ ጊዜ ተርሙ የተለያየ ዲፊኒሽን የተለያየ ይዘት ስለሚይዝ ስኮላሮች ደግሞ ከተለያየ አመለካከት ዲፋይን ስለሚያደርጉ ዲፋይን ለማድረግ ቀላል አይደለም ይላል። ከሚሰጠው አቺቭ ከሚያደርገው ዓላማ አንፃርም የተለያየ ስለሆነ ህግን ዲፋይን ማድረግ አዳጋች እንደሆነ ነው የሚናገሩት። ስለዚህ የተወሰኑ ዲፊኒሽኖችን እስቲ የሰጡትን
የተለያዩ ስኮላሮች ሰጥተዋል ብለናልና እስቲ የተወሰኑ ስኮላሮች የሰጡትን ዲፊኒሽን እንመልከት። በመጀመሪያ ደረጃ ብላክስ ሎው ዲክሽነሪ የሚባል አለ። እሱ የሰጠው ዲፊኒሽን አለ እና ምንድነው እሱ ያለው? የዲክሽነሪ ላይ ህግን እንዴት ነው ዲፋይን ያደረጉት? ሎው ኮንሲስትስ ኦፍ ሩልስ ኦፍ አክሽን ኦር ኮንዳክት የሚል ዲፊኒሽን ነው የተሰጠው። ስለዚህ የአንድ አክሽን ወይም ኮንዳክት ምንድነው? ሩል ነው፣ ህግ ማለት ብለው ነው በግልጽ ያስቀመጡት። ስለዚህ የነዛ የአክሽኖቹም የኮንዳክትስ ማለት ድርጊቶች ማለት ነው አይደል? አክሽን ኮንዳክት ድርጊት ነው። ስለዚህ የነዛን ሩሎችን የያዘ ነው ህግ ብሎ ነው ዲፋይን ያደረጉት። ይሄን ዲፋይን ሲያደርጉ these rules are issued by an authority። እነዚህ ሩሎች ደግሞ በማን ስልጣን ባለው ኦቶሪቲ ኢሹድ የተደረጉ ናቸው። የወጡ ናቸው እንደማለት ነው። በተጨማሪም in addition ምን ይላል? these rules have a binding force and are obeyed and followed by citizens። እነዚህ ሩሎች ስልጣን ባለው አካል የወጡ ሩሎች ምን አላቸው? የአስገዳጅነት ባህሪ አላቸው። ከዛስ ህዝቡ ምን የማድረግ የመታዘዝና ህጉን የመከተል ግዴታ አለበት ማለት ነው። ይሄ ዲፊኒሽን ነው እንግዲህ። ሌላስ አሁን አንድ ኦቶሪቲ አለ። ያ ኦቶሪቲ ኢሹ ያደረገው ሩል አለ። ይሄ ሩል ደግሞ ምን አለው? የአስገዳጅነት ባህሪ አለው። ህዝቡ መታዘዝ አለበት፣ መከተል አለበት። if what follow ባያረግ obey ባያረግ ደግሞ ምን አለ ነው? ሳንክሽን አለ ማለት ነው፣ ቅጣት አለ ወይም ሌላ የህግ ኮንሲኩዌንስ ይከተላል ማለት ነው። ይሄን አንድ ላይ የያዘ ነው ህግ ነው ብላክስ ሎው ዲክሽነሪ ዲፋይን ያደረገው። ሌላው ፖይንት ደግሞ ከፕራግማቲክ ስንመጣ የአሜሪካን ህግ ባለሙያ ቤንጃሚን አለ። ይሄ ደግሞ አጠቃላይ ፕራግማቲክ የሚባሉት ህግን ዲፋይን ያደረጉት ከምን አንፃር መሰላችሁ? ፍርድ ቤትን ነው እነሱ ሰንተር ላይ የሚያስቀምጡት። ስለዚህ ይሄ ቤንጃሚን በሰጠው መሰረት ስንሄድ ምንድነው የሚለው? defines law as a principle or rule of conduct so established as to justify a production with reasonable certainty that it will be enforced by the courts if its authority is challenged። ስለዚህ ምንድነው እሱ የሚለው? ህግ ማለት it's a rule that people can trust because courts will enforce it when there is a dispute. This means that a rule becomes real law only when courts are willing to apply and support it. ስለዚህ ቤንጃሚን ዲፋይን ያደረገው እንዴት ነው? ህዝቡ ተረስተ ያለበት እምነት ያለበት ሩል ነው። ግን ይሄ ሩል ህዝቡ ተረስተ የኖሩ ለምንድን ነው? ፍርድ ቤቶች ምን ስለሚያደርጉት? ይሄው it will be enforced by courts። ፍርድ ቤቶቹ ስለሚያስፈጽሙት ያ ማለት ምን ማለት ነው? ህግ ወይም አንድ ሩል ህግ የሚሆነው መቼ ነው? በእነዚህ በፕራግማቲክ ፖይንት ኦፍ ቪው መቼ ነው? ፍርድ ቤት ሲፈቅድ ምን ለማድረግ? ለማስፈጸም እና ያንን ሲያስፈጽም ነው። ሁለተኛው የዚህ ፕራግማቲክ ላይ ያለው ሰውዬ ሆልመስ ነው። እሱ ምንድነው የሚለው? ሆልመስ ይሄው እሱም ተመሳሳይ ነጥብ ነው የሚያነሳው። what the court will do in fact በቃ በተግባር ፍርድ ቤቶች የሚያደርጉትን ነገር ነው ህግ ብሎ እሱ የሚተረጉመው። ስለዚህ አጠቃላይ ፕራግማቲክ የምንላቸው ሰዎች ከዚህ አንፃር ነው ምንድነው ዳኞች በፕራክቲስ የሚያደርጉት። ያ ዳኞች በፕራክቲስ የሚያደርጉትን ነገር ነው ህግ ብለው የሚወስዱት ማለት ነው። በአዘር ፐርስፔክቲቭ ደግሞ የመጣው ሶሺዮሎጂካል የሚባል ከሶሺዮሎጂካል ፐርስፔክቲቭ ማክስ ዌበር የሚባል ስኮላር ሳጀስት ያደረገው ዲፊኒሽን ነው። የሱ ዲፊኒሽን ደግሞ እንዴት ነው የምታየው?
suggested that an order will be called law አንድ ትእዛዝ ህግ የሚባለው መቼ ነው? ፊዚካል እና ሳይኮሎጂካል ኦኬ ፊዚካል ኤንድ እዚህ ጋር ይሄው ፊዚካል ወይም ሳይኮሎጂካል ምን መሆን አለበት? ፎርስ መኖር አለበት ነው። ሶ ያንን የሚያስደርግ ስትሮንግ የሆነ ፕሮባቢሊቲ ሲኖር ያንን ኦርደር ህግ ብለን እንወስዳለን ማለት ነው። በሌላ ዲፋይን እናድርግ ካለ ለምሳሌ law when there is a strong chance that people will be enforced to obey it ስለዚህ ኦቤይ ለማድረግ ለመታዘዝ ወይም ህጉን ለማክበር ፎርስ ሲደረጉ either physically or psychologically ማለት ነው። ይሄን ከዛስ to bring about conformity or avenge violation will be applied by staff of people holding themselves especially ready for that purpose ስለዚህ በተለያዩ ኦፊሻሎች ፖሊስ ሊሆን ይችላል፣ ፍርድ ቤት ሊሆን ይችላል እና ብቻ ሪስፖንሲብል በሆነ አካል ማለት ነው እንደዛ አይነት ፊዚካል ወይም ሳይኮሎጂካል ፎርስ መኖር አለበት ነው የሚለው እሱ። ስለዚህ በዚህ መሰረት ደግሞ 3 ፊቸሮችን አስቀምጠዋል። የመጀመሪያው pressure መኖር አለበት። there must be a pressure that comes from external in the form of actions or threats of action by other regardless of the person wants to obey the law or not ስለዚህ pressure መኖር አለበት ማለት ነው። ሁለተኛ ላይ የሚያስቀምጡት ደግሞ ይሄ ኤክስተርናል pressure ወይም አክሽን ፎርስን ኢንቮልቭ ያደረገ መሆን አለበት። ኦኬ በሶስተኛ ደግሞ ፎርስ ኃይል አይደል individuals whose official role is to enforce law must enforce ስለዚህ ደግሞ ይሄንን ለማስፈጸም ኃላፊነት ያለባቸው ኦፊሻሎች ኦኬ የሚመለከታቸው አካሎች ምን ማድረግ አለባቸው? ኢንፎርስ ማድረግ አለባቸው። በቃ ማስፈጸም must enforce ይላል። ስለዚህ ይሄን ያዘ ነው። ይሄን ሲያካትት ነው ኦኬ እሱ ህግ ብሎ ያስቀመጠው። ስለዚህ he refers to state particularly when he talks about officials when enforce the laws because they are state officials who are empowered to do that ያንን ለማድረግ ስልጣን ያላቸው ሰዎች ስለሆኑ ነው ላይ የተቀመጠው ነገር ያስቀምጠው። ምንድነው እዚህ ጋር አሁን ለእናንተ ኮንክሉድ እዚህ ጋር ማድረግ የምፈልገው ነገር ምንድነው? ህግ ይሄ ነው ተብሎ ዩኒቨርሳሊ አክሰፕትድ የሆነ ዲፊኒሽን የለው። ኦኬ በቃ ህግ ማለት እንደዚህ ነው ብሎ ተብሎ በሁሉም ሀገር በሁሉም ሰው አክሰፕትድ የተደረገ ዲፊኒሽን የለው። ራዘር ግን የተለያዩ ስኮላርስ የተለያዩ ዲክሽነሪዎች የተለያዩ የህግ ስርዓቶች በተለያየ አንግል ህግ ምን አድርገውታል? ዲፋይን አድርገውታል ነው። ስለዚህ አሁን ለዛ ነው ቅድም እናንተ እንዴት ዲፋይን ታደርጋላችሁ ብዬ ጠየቁት ለዛ። ስለዚህ አስቡበት። የሰዎችን ዲፊኒሽን መተቸት ትችላላችሁ፣ መደገፍ ትችላላችሁ። ስለዚህ in general ስንመጣ ምንድነው law may be described in terms of legal order tacitly or formally accepted by the society and enforced. A body of binding rules sufficient compliance of them is ensured by some mechanism accepted by community is called law. በዚህ መሰረት ይሆናል ማለት ነው። ግን ዲፊኒሽን ፓርት በዚህ ሁኔታ እናያለን። ጥያቄ ካላችሁ በግሩፕ ላይ አስቀምጡ በዲፊኒሽን በተመለከተ ማለት ነው። ስለዚህ አሁን ለምሳሌ ፈተና ላይ ህግን ዲፋይን አድርጉ ብትባሉ እንዴት ነው ዲፋይን የምታደርጉት የሚለውን ነገር አስቡ። አስተማሪ ክላስ ውስጥ ገብቶ what's law ያው መጀመሪያ ልትጠይቁ የምትችሉት ነገር ቢኖር ክላስ ላይ ይሄ so what's law for you so read ከዚህ በተጨማሪ ሌሎች ኦንላይን ላይ ያሉ ነገሮችን ሪፌር አድርጉ። next basic feature of law ፊቸሮች የተለያዩ ፊቸሮች አሉት ወደ እንትናቸው እስቲ ኔክስት ቻፕተር ይዘን እንመጣለን። የዛሬን በዚህ እንጨርሳለን።